ጥቅምት 25 ዕለተ ማክሰኞ የማለዳ ጸሎት። እግዚአብሔር ስለዚህ ቀንና ጊዜ እናመሰግናለን። አብረን ስለሆንክ፣ ስለረዳህን፣ ቸርነት ስለበዛልን እግዚአብሔር ካንተ የተነሳ መውጣት፣ ካንተ የተነሳ በጤንነት መኖር፣ መውጣትና መግባታችን ስለተጠበቀ እናመሰግናለን። አባቴ እግዚአብሔር ሆይ ቸርነትና ምሕረት በሕይወታችን ሁሉ ስለሚከተለን፣ ሕይወት በሕይወታችን ውስጥ ስለታየ እግዚአብሔር እናመሰግናለን። ካንተ የተነሳ በርትተን ቆመናል። ካንተ የተነሳ እንቀጥላለን። እግዚአብሔር ሆይ አንተ ኃይሉ የሆንከው ሰው ማንም ሊያስቆመው አይችልም። የጨለማ ኃይል አያስቆመው፣ የራሱ ኃይል ራሱ አያስቆመው። እግዚአብሔር ኃይል በውስጣችን ስለሆነ በኢየሱስ ክርስቶስ እናመሰግናለን። እግዚአብሔር ሆይ ሹፌር የመኪናውን መሪ ይዞ ወደ ፈለገው እንደሚያሽከረክረው ሕይወታችን ውስጥ አንተ መሪ ስለሆንክ እናመሰግናለን። ሂዱ ወደ አልከን ቦታ ስለምትልከን፣ ወደ አሰብከው ቦታ ስለምታደርሰን እናመሰግናለን። ጌታ እግዚአብሔር ሆይ ደግሞ እንደ ቃል እንጸልያለን። መዝሙረ ዳዊት ምዕራፍ 8 ቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔር አምላካችን ሆይ ስምህ በምድር ሁሉ ላይ ምንኛ ግርማዊ ነው። ክብርህ ከሰማያት በላይ ከፍ ከፍ ብሏል። ከልጆችና ጡት ከሚጠቡት ሕፃናት አፍ ምስጋናን አዘጋጀ። ከጠላትህ የተነሳ ባላንጣንና ቂመኛን ጸጥ ታሰኝ ዘንድ የጣቶችህን ሥራ ሰማያትንም ስመለከት በስፍራቸው ያኖርሃቸውን ጨረቃና ከዋክብት ሳይ በሐሳብህ ስፍራ ትሰጠው ዘንድ ሰው ምንድን ነው? ትጠነቅልለትም ዘንድ የሰው ልጅ ምንድን ነው? ከመላእክት በጥቂቱ አሳነስኸው፣ የክብርንም የሞገስንም ዘውድ አቀዳኸው። በእጆች ሥራ ላይ ሾምኸው፣ ሁሉንም ከእግሮቹ በታች አስገዛህለት። በጎችንና ላሞችን ሁሉ፣ የዱር አራዊትንም፣ የሰማይ ወፎችን፣ የባህር ዓሣዎችን፣ በባህር ውስጥ የሚርመሰመሱትንም ሁሉ አስገዛህለት። እግዚአብሔር አምላካችን ሆይ ስምህ በምድር ሁሉ ላይ ምንኛ ግርማዊ ነው። ጌታ እግዚአብሔር ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ስም ስምህ በምድር ሁሉ ላይ ግርማዊ እንደሆነ፣ ኃያል እንደሆነ በሕይወታችንም እግዚአብሔር በኢየሱስ ክርስቶስ ስም አስበህናልና ወደህን ራስህን ሰጥተህናልና ጌታ እግዚአብሔር በኢየሱስ ክርስቶስ ስም በላያችን ላይ ሰማይና ምድር የሚንበረከክለት በሰማይም በምድር ስልጣን ያለው ስምህ በሕይወታችን እግዚአብሔር ሆይ መስራት እንዲጀምር፣ ግርማዊነቱ መታየት እንዲጀምር፣ ስምህን የሚወዱ ደስ ይላቸው ዘንድ ትከልላቸዋለህ። ስምህን የሚጠሩትን ታድናቸዋለህ። በአንተ ተማምነናልና ታስጥለናለህ። ስምህን አውቀናልና ትጋረደናለህ። እግዚአብሔር ሆይ እንጠራሃለን፣ ትመልስልናለህ። በመከራችንም ቀን በተቸገርንበትም ቀን አብረን ትሆናለህ። እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ስምህ በሕይወታችን የገነነ እንዲሆን እግዚአብሔር ሆይ እንዳይቀል ይህ ሰማይና ምድር ምላስ ሁሉ ጉልበት ሁሉ የሚንበረከክለት ምላስም እግዚአብሔር እሱ ጌታ እንደሆነ ኢየሱስ ጌታ እንደሆነ እንደሚመሰክር እግዚአብሔር ሆይ በቃል እንደተናገረ በጌታ በኢየሱስ ክርስቶስ ስም በሕይወታችን የገነነ ይሁን። ስም እንደሚፈስ ሽቱ ነው፣ ደናግልትም ይወዱታል። ስምህ ይገባል። እግዚአብሔር ሆይ ስምህ በላያችን ላይ እንዲጠራ፣ ስምህ በሕይወታችን ከፍ ከፍ እንዲል፣ ስምህ በሕይወታችን እንዲጋነን አባት ሆይ በጌታ በኢየሱስ ክርስቶስ እጸልያለሁ። ኃይል በሕይወታችን እንዲገለጥ፣ ኃይል በሕይወታችን እንዲሰራ፣ ኃይል በሕይወታችን እግዚአብሔር ኦፕሬት ማድረግ እንዲጀምር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ስምህን የያዙ ባሪያ ዳዊት ራሱ ብዙ ኤክስፒሪየንስ ያለውን ጎልያድን መጥቶ ያስወደቀው ያንተን ስም ስለሚያውቀው ነበረ። ስምህን እግዚአብሔር ሆይ እናውቀው ዘንድ ስምህ በስሙ ውስጥ የተቀመጠውን ኃይል በሕይወታችን እንሰራበት ዘንድ እናይበት ዘንድ እግዚአብሔር ሆይ ስምህን ውስጥ ያለውን ኃይል አለማምደን። ስምህ በሕይወታችን የገነነ ይሁን። ጎልያዶቻችንን የምናሸንፍበት አታልፍም፣ አይሆንም፣ እንደ ሀገር ደረጃ ይሄ ነገር ሊሆን አይችልም፣ በዘርህ ማንም ሰው እንዲያድርጉ አያውቅም፣ ማንም ሰው ወጥቶ አያውቅም፣ በዘርህ ማንም በዚህ ያክል ተገልጦ አያውቅም የሚለውን ጎልያድ የዘር ማንዘርን መንፈስ የሚመታው እግዚአብሔር ሆይ ያንተን ስም
እንድታስታጥቀን ያንተ ስም በሕይወታችን የገነነ እንዲሆን ስምህን ስንጠራ የጨለማ ኃይላት መናወጥ እንዲጀምሩ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የስምህ ስልጣንን መጠቀም እንዲሆንልን በስሙ ውስጥ ያለውን በረከቶች እግዚአብሔር ሆይ መጠቀም እንችል ዘንድ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እስካሁን በስሜ ምንም አልጸለያችሁም፣ ነገር ግን ጸልዩ ይሰጣችኋል እንዳለው ቃል እግዚአብሔር በኢየሱስ ክርስቶስ በስምህ እንጸልያለን። ስምህን መጠቀም ይሁንልን። በስምህ እግዚአብሔር ድል መንሳት ይሁንልን። በስምህ እግዚአብሔር ሆይ በጠላት ጭፍራ ላይ መሮጥ ይሁንልን። በስምህ እግዚአብሔር ሆይ ጨለማ ያዘጋጀውን የትኛውን ወጥመድ ማለፍ ይሁንልን። እግዚአብሔር ሆይ በስምህ ድል መንሳት ይሁንልን። ስምህ በሕይወታችን የገነነ ይሁን። ስምህ በልጆቻችን፣ ስምህ በወጣቶች ላይ፣ ስምህ እግዚአብሔር ሆይ በትዳሮች ላይ እግዚአብሔር ስምህ በአባቶች ላይ፣ ስምህ በኢትዮጵያ ላይ፣ ስምህ በቤተ ክርስቲያን ላይ፣ ስምህ በመሪዎች ላይ፣ ስምህ በተለያዩ ቦታ ባሉ ሰዎች ላይ እግዚአብሔር ሆይ በኢየሱስ ስም የገነነ ይሁን። ስምህ ስልጣኑ በጌታ በኢየሱስ ክርስቶስ ስም መስራት ይጀምር። በስሙ ውስጥ ያለው ፈውስ፣ በስሙ ውስጥ ያለው ነፃ መውጣት፣ በስሙ ውስጥ ያለው ድል፣ በስሙ ውስጥ ያለው እግዚአብሔር ሆይ መፈታት፣ አርነት በኢየሱስ ክርስቶስ ስም ይሄንን በሚሰሙት ይሄንን ጸሎት በሚጸልዩ ሰዎች ላይ እግዚአብሔር መሆን እንዲጀምር ልጆቻቸው በተለያየ ሕመም የሚሰቃይባቸው በሆስፒታል ያሉ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የስሙ ጉልበት አሁን በሽታቸውን እንዲያባር ጸልያለሁ። ከተያዙበት የትኛውም በሽታ እግዚአብሔር ነፃ የሚያወጣ ያንተ ኃይል በኢየሱስ ክርስቶስ ስም እንዲገባ ጸልያለሁ። በኩላሊት የሚታመሙ በሳምባ በተለያየ ቦታ አካላቸው ላይ ታመሙ የስም ስልጣን አብ ያልተከለውን ተክል ሁሉ ይንቀለው በጌታ በኢየሱስ ክርስቶስ ፈውስ ይሁንላቸው። ይህንን ስለምታደርግ እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።